የክልሉ ላይ ስልጣን ይዞ የክልሉን ኢኮኖሚ አቅም አድርጎ የአማራ ክልልን ኢኮኖሚ አቅም አድርጎ ፌደራል መንግስት መጣል ነበር። ዳንጎቴ በቢሊየን የሚቆጠር ከፍተኛ ገንዘብ አውጥቶ ዛጋ ፋብሪካ ሲተክል መስዋዕት ከፍለህ ሰላም እንድንኖር ስላደረከን ሀገራችን የወጠነቻቸውን ትልልቅ ፕሮጀክቶች ኢትዮጵያው ሰራዊት ይዘህ የፓርቲ አስተሳሰብ ማስረጽ አይቻልም። ስለዚህ ግድ ማፍረስ ነበረባቸው። አውሮፕላን ያሳረፉ መሳሪያ ያቀብሉት ነበር። ምዕራባውያን የሳተላይት ድጋፍ የፕሮፓጋንዳ ድጋፍ ያደርጉለት ነበር። እዚህ ጋር መታነው ሻለቃ እንደዚህ ደመሰስን እንዲህ ያደረግን አሁን የለም አሁን ደክሟል አሁን ምናምን ነው። ለመጀመሪያ ጊዜ ሰራዊት ያፈረሰው ወያኔ ነው በ1983 ዓመተ ምህረት። ከሰራዊቱ መፍረስ በስተጀርባ ያለውን ሴራ ስናስብ ኢትዮጵያ የባህር በር እንዳይኖራት ከተደረገ በኋላ የተሰራ ሴራ ነው። ጤና ይስጥልኝ እንዴት ሰንብታችኋል? ክብራትና ክብራን የሐቅና ሳቅ ሚዲያ ተመልካቾቻችን እንግዲህ እንደተለመደው በዕለተ ዓርብ ወደ እናንተ የምናደርሰውን የሳምንቱን አበይት ያልናቸውን ርዕሰ ጉዳዮች የሚተነትንልን ጋዜጠኛ ገበየሁ አለልኝ ከኔ ጋር ቆይታ ያደርጋል። እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ መንጋብዛችሁ። እንግዲህ የሐቅና ሳቅ ሚዲያ ባልደረቦች ፕሮግራሙን የምመራው አበበች ካሳይ ነኝ። ዛሬ በፕሮግራማችን ለየት ባለ ሁኔታ የምናየው የ118ኛው የሰራዊት ቀን ነው። እንኳን አደረሰ እንኳን አብሮ አደረሰ። እርሶም ሻለቃ እንግዲህ የቀድሞ ሰራዊት ቢሆንም እኔ ደግሞ የመከላከያ ክብር አባል በዚህ ቀን ዛሬ በ118ኛው የሰራዊት ቀን እስከ ዛሬ ከሰራናቸው ፕሮግራሞች በተለይ ደግሞ ኢትዮጵያ የባህር በር ጥያቄ ባቀረበችበት የሚከበር የሰራዊት ቀን ነው። እንደውም የማትደፈር ሀገር የማይበገር ሰራዊት የሚል መሪ ቃል ይዘን ነው ያከበርን ያለነው በዓላችንን። በዚህ ጉዳይ ላይ እንግዲህ ምን ማለት ነው የማትደፈር ሀገር የማይበገር ሰራዊት? በነገራችን ላይ ምናልባት ከ118ኛ አመቱ ነው ስንል ከተወሰኑ አመታት በፊት ነው በ110ዎቹ እየተከበረ ያለው። ከዛ በፊት እንግዲህ እንደምታውቁ ከመቼ ጀምሮ እንደሆነ ከዛ በፊት በነበረው የኢህአዴግ ስርዓት ከ1987 ተጀምሮ መቆጠር ተጀምሮ ነበርና ያ የሆነበት ምክንያት በዛው እየዳሰስ ነው ብናልፍ። ጥሩ ነው። አሁን ላነሳሽው ያው ሁላችንንም ለሰራዊታችን ቀን እንኳን አደረሰን። ሰራዊታችን ደግሞ ብዙ ድል አስመዝግቦ አሁን ድሉን እዚህ ማትደፈር ሀገር የማይበገር ሰራዊት በሚለው ላይ እናብራራዋለን። ሰራዊታችን እንዴት ነው የማይደፈር የማይበገር የተባለበት ሀገራችንስ ማትደፈር የተባለችበት ለምን ካሳካናቸው ነገሮች ወይም እነዚህን እንዳናሳካ ተደርጎ የነበረውን አልፈን ከማሳካታችን አንፃር ነው ድሉን የምንወስነውና ይሄን ድል አድራጊ ሰራዊት እንኳን አደረሰ ብዙ መስዋዕትነት ከፍለህ በብዙ ፈተና ውስጥ አልፈህ ማለት ፈልጋለሁ ሰራዊቱን። በሌላ በኩል ግን ሰራዊቱ የሁላችንም ነው። ሰራዊት በዓልን ቀን ስናከብር የሰላምን ቀን ነው የምናከብረው። የዛሬ አመት በተከበረበት ላይ ጀነራል አለምሸት ሲገልጹ እዚህ አንድ ኢንተርቪው ከኔ ጋር ቆይታ አድርገን ነበርና የሰራዊትን ቀን ማክበር ማለት የሰላምን ቀን ማክበር ነው። ሰላም ባላት ሀገር ውስጥ ለመኖር የሰራዊት ጥንካሬ ያስፈልጋል፣ የሰራዊት መኖር ያስፈልጋል። ሌሎች ሀገሮችም የሰራዊት ቀን ያከብራሉ። የሰራዊት ቀን አንዳንዱ በሰራዊት ደረጃ ይከበራል። በአንዳንድ ሀገራት ደግሞ ብሔራዊ በዓል ሆኖ ይከበራል። ለምሳሌ በአሜሪካ ብሔራዊ በዓል ሆኖ ነው የሚከበረው። ሰራዊቱ ማነው ህዝቡ ሰራዊቱን ሀገሬን ስለጠበቅ እኛን ስለጠበቅ በሰላም ወጥተን እንድንገባ ስላደረግ ሀገራችንን እንድናሳድግ ስላደረግ ብሎ ለሰራዊቱ ምስጋና በማቅረብ የሚያከብርበት ቀን ነው። አሁን በአሜሪካ በሌሎችም ሀገሮች ስራ ተዘግቶ እንደ ሌሎች በዓላት የሚከበርባቸው ሀገሮች አሉ። ሌላው ደግሞ በሰራዊት ደረጃ ይከበራል። ሌላው ደግሞ በሰራዊት የተለያዩ ክፍሎች ለምሳሌ በአየር ኃይል በባህር ኃይል የባህር ኃይል ቀን የአየር ኃይል ቀን የሰራዊት የምድር ጦር ቀን ተብሎ የሚከበርበት ሁኔታም አለና እና እኛም ሰራዊታችንን መስዋዕት ከፍለህ
ሰላም እንድንኖር ስላደረከን አገራችን የወጠነቻቸውን ትልልቅ ፕሮጀክቶች እንዲሳካ ስላደረክና የጠላቶቻችንን ይሄንን ለማደናቀፍ ያደረጉትን ጥረት ስላከሸፍክ እናመሰግናለን። እንኳን አደረሰ እንለዋለን። በጣም ነው በብዙ መስዋዕትነት የጸናች ሀገር እንደሆነች እናውቃለን። መስዋዕትነት ስንል ደግሞ የመከላከያ ሰራዊታችን ከትውልድ ወደ ትውልድ እንግዲህ ሀገሩን ላለማስደፈር በከፈለው መስዋዕትነት ነው። ብዙ ጊዜ በተለይ ከባህር በር ጋር በተገናኘ እንግዲህ ኤርትራውያን ወይም ሻቢያ መስዋዕትነት ከፍለንበት ይሏል ማለት እኛም እኮ መስዋዕትነት ከፍለናል ምነው ትላንትናን ያያሰብን ነው በምን ያህል የመስዋዕትነት የብዙ ዜጎቿ መስዋዕትነት ሁሉ ጊዜ ላለ በተለይ ለቀይ ባህራችን የተከፈለ መስዋዕትነት በነ ጀነራል ተሾመ ተሰማ ብዙ ጊዜ ተሾመ ተሰማ በእነሱ ልክ ይገለጻል አይደለ? ለሀገር የሚከፈል መስዋዕትነት ቀይ ባህርን አሳልፍ ያልሰጥን ብለው ራሳቸውን ያው በሽጉጥ ራሳቸውን ገለው ቀይ ባህር አስገብተው በትክክል የቀይ ባህርን ትርጉም ያሳዩን ደማቸውን ያፈሰሱበት ታሪክ ያለን ህዝቦችና አገር ነንና በዚህ ልክ የመከላከያ ሰራዊታችን ከፍ ያለ አገር እንዳትደፈር ብዙ መስዋዕትነት የከፈለ አሁንም እየከፈለ ያለ ምናልባት ኢትዮጵያ በጣም በብዙ ምንድነው የሚባለው ጠላቶች የተከበበች ሀገር እውነት ነው በዚህ ልክ ደግሞ መከላከያ ባይኖር ምን እንሆን ነበር ብሎ ማሰብ የዛን የመከላከያን መስዋዕትነት ከፍታ እንድናይ ያደርገናል። ስለዚህ ሁሌም ደግመንም ደጋግመንም ከፈጣሪ በታች እንግዲህ መከላከያ ሰራዊታችን ጠባቂያችን እና እናከብራችኋለን እንወዳችኋለን እንኳን አደረሳችሁ። ወደ ጥያቄ ልመለስ። የማትደፈር ሀገር የማይበገር ሰራዊት ይሄ ሞቶ እንግዲህ እዚህ ይሄም አሁን ይሄ መጽሔትም የሰራዊቱን 118ኛ ቀን ምክንያት አድርጎ የተዘጋጀ ነው። መከታ መጽሔት ልዩ እትም ነው። እዚህ ላይ ፊልድ ማርሻሉ ያስተላለፉት መልእክት አለ። ይሄ የድሉን ትርጉም የሰራዊቱን አስተዋጽኦ የመስዋዕትነት ደረጃውን ሰራዊቱ የመከታቸውን አደጋዎች ለመረዳት ኢትዮጵያ ምን አይነት ጠላቶች አሏት አሁን የተረከበው ይሄ ሰራዊት ይሄ ትውልድ ሁላችንም ይሄ ትውልድ የተረከባት ሀገር ብዙ ስብስብ ችግር ጋር ነው ይሄ ትውልድ እቺ ነገር የተረከበው በጣም በብዙ ስብስብ ችግሮች ጋር አንደኛው ያው እንደምናቀው በተፈጥሮ ሀብቷ እንዳትጠቀም ብዙ ጫና ሲደረግባት የነበረች ሀገር ነች በጣም ብዙ ጫና ይሄ እነዚህ ጫናዎች ሄደው ምን ፈጠሩ ራሱ ኢትዮጵያ ባንዳዎች በብዛት እንዲፈለፈሉ ተደርጓል በጣም በብዛት እነዚህ ባንዳዎች ሄደው የባንዳነት ትርጉምም ተቀይሮ ማለት ነው አሁን እኔ ባለፈው ያየሁት እኛን እንዴት ባንዳና ባዳ ምናምን ትሉናላችሁ እኛኮ ኢትዮጵያ የባህር በር አመጣለሁ ብሎ አብይ አህመድ በእብደት ቀጠናውን ለማመስ ሲንቀሳቀስ ቀጠናውን እንዳያምስና ለቀጠናው ሁሉ ይላል አሁን አንድ አስረስማረ የሚባል ወጥቶ የምስራቅ አፍሪካን ችግር የተሸከመን እኛ ነን ይላል ፋኖ ብቻውን ለምን ወደ ቀይ ባህር እንዳይሄድ እዚህ አስረን ይዘን ምናምን ይላል እንዲህ የሚሉ የባንዳነት ደረጃቸው እጅግ በጣም የመጨረሻ አስከፊ በቃ ሀገራቸውን ብሔራዊ ጥቅሟን እንዳታስከብር ማደናቀፋቸው ይሄን ክህደት እንደ ተገቢ ነገር ቆጥረው በነገራችን ላይ ይሄ ቃል በቃል ሻቢያ ጽፎ የሰጠው ቃል በቃ የሰጠው ነው እዛው ይሄው ሰውዬ ምን ይላል መሰለሽ እኛ ያያለን አብይ አህመድ ሰራዊት ኤርትራ ላይ አንድ ጥይት አይተኩስም እመነኝ ይለዋል ለዛ ለአክቲቪስቱ እንደዚህ አይነት ለከተም ያጡ
የክህደት ደረጃቸው የሚያኮራቸው ሰዎች የተፈጠሩበት ነው። ለማንኛውም እነዚህን ሁሉ ነው ኢትዮጵያ ተቋቁማ እነዚህ የተፈለፈሉት ባይዘው በቃ አንዱ ለምሳሌ ቀይ ባህር ማን ነው የህዳሴ ግድብን እንዳታሳካ ለማድረግ ነው። ህዳሴ ግድብን እንዳታሳካ እንግዲህ የጸጥታው ምክር ቤት ላይ ቀርቧል ይሄ ጉዳይ። ቲፒኤልኤፍ ያን ሁሉ ታንክ ያን ሁሉ መድፍ ይዞ እዚህ ደብረ ብርሃን ድረስ እንዲመጣ ተደርጓል። ግብጾች ሽሬ ላይ አውሮፕላን እያሳረፉ መሳሪያ ያቀብሉት ነበረ። ምዕራባውያን የሳተላይት ድጋፍ የፕሮፓጋንዳ ድጋፍ ያደርጉለት ነበረ። ልክ እንደ ሀገር ይሄ አንድ የኢትዮጵያ ክፍለ ሀገር ወይም ክልል ሳይሆን ሀገር አድርገው ነበረ ሲወጉ ነው የነበረው። እና ያሸነፍነው ያን ሁሉ ነው። አሁን የፋኖ እንትኖች ፕሮፓጋንዲስቶች በቅርቡ ምን ይላሉ መሰለሽ? ዓለም ለምንድን ነው ለኛ ትኩረት የነፈገው? ለቲፒኤልኤፍ እኮ እንደዚህ ሲጮሁ ነበረ ይላሉ። አዎ ቲፒኤልኤፍ ያ ሁሉ ድጋፍ ተደርጎለት አሸንፈናል። ያኔ ውጡ ኦሮዲ ያልቋል ጦርነቱ በተባለበት ጊዜ እሱን ማሸነፍ ብቻ አይደለም እሱን እንትን ብለን አኮማትረን ወደዛ መመለስና የሰላም ስምምነት እንዲፈርም ማድረግ ብቻ አይደለም። የጦርነቱ ዋና ምንጭ የነበረውን የህዳሴ ግድባችንን ሰርተን ጨረስን። ስንት ማዕቀብ ስንት ምናምን ሲደረግ ገንዘብ ሳናገኝ እንደዛ እንዳናገኝ ሲደረግ ምናምን እና የማትደፈር ሀገር ነች። የማትደፈር ሁለተኛ ይሄ ሰራዊት አሸናፊ ሰራዊት ነው። አሁን እዚህ ጋር መታ ነው ሻለቃ እንደዚህ ደመሰስን እንዲህ ያደረግን አሁን የለም አሁን ደክሟል አሁን ምናምን ነው። ግን ያስቀመጡት ግብ አለ። ሲነሱ እነዚህ ሰዎች አይደል ያስቀመጡት ግብ እኮ አለ። ሊደርሱበት ያሰቡት ግብ አለ። አንዱ ለምሳሌ ይሄ አዲስ አበባ በ24 ሰዓት ከሚኒሊክ ቤተ መንግስታችንን ያባታችንን እንረከባለን ያሉበት ጊዜ ያው ከሁለት ዓመት በላይ ሆኖት ከክልል አልወጡም። ከክልልም ደግሞ ከጫካ ከመንደር አልወጡም። እነዚህ ሰዎች ፍላጎታቸው በጣም ብዙ ነበር። አሁን የክልሉ ፕሬዝዳንት ባለፈው ሲናገሩ ምን ብለዋል? የአንዱን እዛ አሁን የምስራቅ እዝ ይላሉ የአማራ ክልልን የፋኖ ሐሳብ የነበረው በርግጥም ነጥሮ ይሄ ፋኖ እንደዛ አዲስ አበባ በዚህ ጊዜ ገባው ምናምን ይበል እንጂ ዋናው እንትኑ ምን ነበር የነበረው? የክልሉን መንግስት አፍርሶ የክልሉ ላይ ስልጣን ይዞ የክልሉን ኢኮኖሚ አቅም አድርጎ የአማራ ክልልን ኢኮኖሚ አቅም አድርጎ ፌደራል መንግስት መጣል ነበር ሐሳቡ የነበረው። ስለዚህ በአስቸኳይ ያ እዝ ተንቀሳቀሰ። ያን እንዳያደርግ አደረገ። የክልሉን ስልጣን ተከላከለ። አማራ ክልል ውስጥ መንግስት ለማፍረስ የተደረገውን እንቅስቃሴ እንግዲህ ከዛ በፊት እናሳምነው እነዛ መሪዎች ገለው እንግዲህ ይሄ እና እንዳይኖርና የፋኖን ስልጣን የመተካት ነበር። ያንንም ቢሆን ፈጥኖ ደርሶ ያ ነገር እንዲመከት አድርጓል መከላከያው። ቀጥሎም ይሄንን አድርጎ እስካሁንም ድረስ ያ የሚፈልጉት የክልሉን መንግስት ስልጣን የመቆጣጠር እንዳይችሉ አድርጓቸዋል። የማይበገረው ሰራዊት እንግዲህ ይሄ ሰራዊት ደግሞ በዚህ በኩል ሸኔ በዚህ በኩል ይሄ ጽንፈኛው በዛ ቲፒኤልኤፍ በዛ አልሸባብ በዛ ግብጽ በዛ ሶማሌ በዛ ኤርትራ ይሄን ሁሉ ጫና እኮ ተሸክሞ ያለ ሰራዊት ነው። በመሰረቱ ኤርትራ መቼ ወጋው የሚል ነገር ሊመጣ ይችላል። ግን ኤርትራ ፋኖን እያገዘ ነው። ኤርትራ ሸኔን እያገዘ ነው። አልሸባብን እያገዘ ነው። እሱም ይቀር ኢትዮጵያን እንዳይወጋ ዲተር አርጓል ሰራዊቱ። ቁመናውን አሳይቶታል። ነገር ያለው ብሎት ቁጭ ብሏል። አሁን ሻቢያ ይመጣብኛል ብሎ ነው የሚፈራው እንጂ የሚሄድበት አቅም የለውም። ይሄን ሰራዊት አንዴ በቡሬ ይሄዳል፣ አንዴ በምዕራብ ይዘጋል። አሁን 130 ሚሊ ሜትር መድፍ ምናምን ይሄ ድሮ ከደርግ የተማረኩ መድፎች አሉ፣ ብዙ መድፎች አሉ ሻቢያ እጅ ላይ። ግማሾቹ አይሰሩም፣ ግማሾቹ ያው መድፍ ነው ኋላ ቀር ነው። እሱን ይዞ በድሮ እኛ በድሮን ነው ገብቶሻል። አሁን እሱ በድሮ ቁመና ላይ ወዲህ እያለ ነው ያሳያል። ያንን ለዲተረንስ ምናምን
እሱ ምንም እንትን የለውም። አሁን በምታደርገው የአየር ኃይል ውጊያ እሱ በውጊያ ላይ ለውጥ አያመጣም። አሁን ለማንኛውም ግን ይሄን ቁመና ያሳየ ነው። ይሄ ሰራዊት እዛ የህዳሴ ግድብ ሲሰራ ማአት አይነት ሙከራ ተደርጓል። መንገድ ለመዝጋት ተሞክሯል። እዛ አማጽያን እነዚህ ቤንሻንጉል ጋምቤላ ምናምን አካባቢ የሚንቀሳቀሱ ኢቭን ፋኖ በዚህ እንደዚህ በመተከል በምን እየሄዱ ቀጠናውን ሲያወቁ ነበር። ይሄንን አቁሞ ግቡ ምንድነው? ያን ማደናቀፍ ነው። በቃ አሁን አሰላለፋችን እነዚህን ሁሉ ከሃዲ ባንዳዎች የሚረዱት ግብጾች ህዳሴ ግድቡ እንዳይሳካ ነበር። አሳካ ነው። በሰራዊታችንም ጥንካሬ፣ በመንግስትም ጉልበት፣ በህዝቡም ቆራጥነት እና ማትደፈር ሀገር፣ የማይበገር ሰራዊት ይሄ ትክክለኛ ሞቶ ነው። አሁን ከደረስንበት እንግዲህ ይሄ ብቻ አይደለም። ባለፈው ስንተነተን ነበረ። ዛጋዝ አውጥተናል። ከዚህ በፊት ይሄን ነገር ማድረግ አይቻልም ነበረ። ምስራቅ ኢትዮጵያ ከፍተኛ የስጋት ቀጠና ነበረ። ከሶማሌ የሚነሳ ችግር በከፍተኛ ደረጃ ነበር። ከዚያድ ባሬም ከወደቀ በኋላ ትልልቅ የአሸባሪዎች መፈልፈያ ሆና እስላሚክ ይሄ እስላማዊ ፍርድ ቤት የሚባል ኢትዮጵያን አጠፋለሁ ብሎ ጂሃድ አውጆ የተነሳ ግሩፕ ነበር። እነዚህን ሁሉ አቁመን አሁን ሄደን ሶማሌ ክልል ደግሞ አመጽ እንዲቀጣጠል ተደርጎ ከፍተኛ የጥፋት እንትን ተለኩሶ ነበር። ያን አቁሟል ሰራዊቱ አቁሞ አሁን እዛ ስጋት የለም። እንግዲህ ልብ አድርጌ ዳንጎቴ በቢሊየን የሚቆጠር ከፍተኛ ገንዘብ አውጥቶ እዛ ጋር ፋብሪካ ሲተክል ጸጥታውን ተማምኖ ነው። ማንም ባለሀብት መጥቶ እዛ ገንዘብ አያፈስልሽም ማለት እሱም ጸጥታውን ተማምኖ ነው። ጋዝ ያወጣነውም ጸጥታውን ተማምነን ነው። እንግዲህ ይሄ ጋዝ አሁን ወደ ውጪ መላክ ተጀምሯል። ሀገሪቱ እያደገች ነው እና ይሄ ትሩፋት የመጣው በማይበገር ሰራዊት ነው። በማትደፈር ሀገር ነው። አልተደፈረችም። መደፈር ምንድነው? ከዚህ ውጪ እዚህ ሰው እየሞተ ምናምን የሚል ጥያቄ ሊመጣ ይችላል። ዋናው የሀገሪቱ ብሔራዊ ጥቅም ላይ ያሉት እንቅስቃሴዎች ይሄ ቢሆን እኮ ጠላቶቻችን ኢትዮጵያን ሊያደርጉ የሚፈልጉት ሶማሊያ ማድረግ ነው የሚፈልጉት። ሀገረ መንግስቷን ማፍረስ። ኢትዮጵያን ማድረግ የሚፈልጉት ሊቢያ ነው፣ ሶሪያ ነው ማድረግ የሚፈልጉት እና ይሄ አልሆነም። ኢትዮጵያ ውስጥ አልሆነም። ከዛ ውጪ አሁን መገዳደል አለ ኢትዮጵያ ውስጥ መገዳደል። ይሄ ካንዱ ቤት ወጥቶ አንዱ ገሎ ሌላ ቤት ሄዶ መደበቅ፣ ሌላ ጫካ ውስጥ መወሸቅ አለ። ይሄን የሚያደርገው ደግሞ ማን ነው? ባንዳው ነው። በአንድ በኩል አገሪቱን ውስጥ ጸጥታ የለም ለማለት፣ በሌላ በኩል ለመዝረፍ የሚካሄዱ ነገሮች ሀገሪቱ ውስጥ አሉ። ስለዚህ ዘራፊው፣ ገዳዩ፣ ምኑ ይሄ ጽንፈኛው ነው፣ አሸባሪው ነው። ይሄ በጣም ግልጽ ነው እና ይሄ ጽንፈኛ ወደ ጫካ ሲገባ ሸኔ ገደለ ብሎ ነበር። አሁን ሸኔ ሆኗል ራሱ። እንደዚህ አይነት ነገሮች ሀገሪቱ ውስጥ አሉ። ይሄም ሆኖ ግን ካለመበገር ስራዎች ተሰርተዋል። ትልልቅ ስኬቶች እውን ሆነዋል። ሞቶ ይሄን ይመስላል 118ኛ ምናል ነው የሚልና ሌሎቹን እናያለን። መልካም እንግዲህ ማትደፈር ሀገር የማይበገር ሰራዊት በሚል ወደ 118ኛው አመት የእድሜ ባለጸጋነት የመጣው የመከላከያ ሰራዊታችን ቀደም ሲል እንደሚታወቀው እንግዲህ ከለውጥ በፊት በነበረው ስርዓት ከ1987 ዓመተ ምህረት ጀምሮ እንዲከበር ነበር የተወሰነና ምን ነበር አላማው? ምናልባት እኔ ተዋግተውት የመጡት የመከላከያ ሰራዊት ነበር አይደል? ያው እንደ ድል ሆኖ ወይም ሴራውን ማክሸፍ ያልተቻለበት ነገሮች ተፈጠሩና መላው ሀገሪቱን መቆጣጠር ቻለ ከታጠቀው የጫካው ኃይል ማለት ነው። ግን ከማን ጋር ተዋግተው ነበር ታዲያ መጥተው እዚህ 27 ዓመት ነው? ኢትዮጵያ ያኔ ወታደር አልነበራትም ወይ? ጥሩ ነው ጥያቄሽ። እንዴት ነው ነገሩ? ከማን ጋር ተዋጋም ብለው ነበር ታዲያ የሚያስቡት የሚለው ነገር እንመልከተው እስቲ። አሁን እሱ ነው
ምን አይነት ሴራ ሀገሪቱ ላይ እንደተሰራ እንግዲህ ከብዙ ናቸው ጠላቶቻችን የሰሩት እና የጠላቶቻችንን የውጭ ጠላቶቻችንን ዓላማ ለማስፈጸም ደግሞ በቅጥረኝነት የተንቀሳቀሱት ሻዕቢያና ወያኔ በኢትዮጵያ ታሪክ ላይም ጭምር ነው ደባ የሰሩት። የኢትዮጵያን ታሪክም ለማውደም ነው የተንቀሳቀሱት። እንዳልሽው ጥር 87 ዓመተ ምህረት በአዲሱን የመከላከያ ሰራዊት የሚሉትን እነሱ የፌዴሬ አዲስ የመከላከያ ሰራዊት ብለው በተወካዮች ምክር ቤት አዋጅ አጸደቁና አሁን የሰራዊት ታሪክ ከዛ እንዲጀመር ልክ በአመቱ የሰራዊት ቀን አንደኛ አመት ብለው ማክበር ቀጠሉ እና እስከ 8ኛ ይመስለኛል እንደዚህ አክብሮ ነው የፈረሰው። እንትኑ ሲፈርስ አሁን ይሄ ማለት አድዋ ላይ የተዋጋነውን ካራማራ ላይ የተዋጋነውን ኢቭን ከዚህ ከገንጣይና አስገንጣይ ጋር የተደረገውን ውጊያ እና አገሪቱን ጠብቆ እነሱ እስከመጡ ድረስ እና እስከገነጠሉ ድረስ ያለችውን አገሪቱን ከብዙ የውጪ ጥቃት ጠብቆ ሉዓላዊነቷን አስከብሮ ያቆየባትን ታሪክ እሱን ዲስክሬዲት አድርገው እሱ አዚፍ የኢትዮጵያ ታሪክ አይደለም ብለው አዲስ ኢትዮጵያን እነሱ እንደፈጠሩ መከላከያም እነሱ እንደገነቡ አድርገው ከዛ ጊዜ ጀምሮ እንዲከበር ሚምታታኮ ነገር ሚምታታ ብቻ ሳይሆን ክህደታቸውንም ደረጃ የሚያሳይሽ የኢትዮጵያ ታሪክ እኮ የ100 ዓመት ታሪክ ነው እያሉ ሲያስተምሩ ነበር። ገብቶሻል? በቃ ሲያስተምሩ ይሄ ከዛ በፊት የነበረውን ታሪክ ምክንያት ግን አላቸው። ይኸውልሽ አሁን ኤርትራ የኢትዮጵያ ነች በፊትም ብለሽ ወደ አጼ ዮሐንስ ዘመን እንኳን ብትጂ አጼ ዮሐንስ ራስ አሉላን ሾመው ኤርትራን አስተዳዳሪ ገዢ ሆነው ኤርትራን እስከ ከረን ድረስ እስከ ምጽዋ ድረስ ሄደው መግዛት ብቻ ሳይሆን ጣሊያኖችንም ደምስሰው ዶጋሌ ላይ ጉራ ላይ ትልልቅ ድሎች ተመዝግበዋል እና ኢትዮጵያ ቀይ ባህርን ተሻግራ ታስተዳድር ነበር። አሁን ይሄን ሪፈር እንዳታረጊ የ100 ዓመት ታሪክ ነው ይሉና አሁን የ100 ዓመት ታሪክ ውስጥ ኤርትራን ሳትጨምር ኤርትራ በጣሊያን ቅኝ ግዛት የነበረችበት ዘመን እንደዚህ ስለነበረ ብለው ያን ለማውጣት የሻዕቢያን ተልእኮ ለማስፈጸም ነው አንዱ ይሄ 100 ዓመት በቃ 100 ዓመት ይሄ ትምህርትም ሲያስተምሩ ምን ሲሉ በትግል ውስጥ ይሄን ያልተቀበለ እንደ ታጋይ አይቆጠርም። ኤርትራ መገንጠል ማለት ኤርትራ የኢትዮጵያ ቅኝ ግዛት ናት የሚል እሱን ያነሳሉ። ሁለተኛ ደግሞ 100 ዓመት ነው ታሪኳ። ይሄን መቀበል አለብሽ። ብዙዎች ይሄን ካልተቀበሉ ድርጅት ውስጥ የመሰወር የመባረር የመሳሰለውና ክትትል የማድረግ ነገር ያርፍባቸው ነበር። አንደኛ ይሄ ነው እንግዲህ ይሄን አደረጉና የኢትዮጵያ ታሪክ በሙሉ ያፈረሱት። የኢትዮጵያን ሰራዊት እኮ አፍርሰው ነው አይደል የኢህአዴግ ሰራዊት የመሰረቱት። ይሄ ፋሺስት ነው ምን መሰረተው ህዝባዊ ሰራዊት ነው የህዝብ ሰራዊት ነው አሉና ግን ማንን ነው የህዝብ ሰራዊት ያለው? ይሄ ኢህአዴግን ሰራዊት ነው ያደረጉት። የአንድ ፓርቲ ተጠሪና ታዛዥ የሆነ የፓርቲውን ህልውና የሚያስጠብቅ ከዚህ ፓርቲ ውጪ ሌላ ቢመጣ የሚዋጋ የመጨረሻ ምሽግ ተብሎ የስርዓቱ ማለት የአብዮታዊ ዲሞክራሲ የመጨረሻ ምሽግ ነህ ተብሎ ነው ሰራዊቱ። በቃ ይሄ በየጊዜው ነን ብለዋል። ለምሳሌ በጣም ልናረጋግጥ የምንችልባቸው የቅርብ ጊዜ ታሪኮች እኮ አሉ አይደል? ወደ ትግራይ የሄዱት የቀድሞ የመከላከያ አባላት የነበሩት በራሳቸውም በጥሮታም ተገለው እዛ የመሸጉት እኮ እኛ የቲፒኤልኤፍ ሰራዊት ነን በቃ ሞታችንን ከቲፒኤልኤፍ ጋር ያርገው። ኢቭን የትግራይ ህዝብ እንኳን አይደለም የትግራይን ህዝብ ወጣት እንትን እያሉ እያሳደዱ ነው ያሉት። በጦርነት አስጨረሱ። ከዛ ደግሞ ለምን እንደዚህ ተላለ ለምን ይሄን ጥያቄ ታቀርባለህ እያሉ አሁንም በቅርቡ የሚያደርጉትን ማለት ነው። ከዛ ይልቅ ለሻዕቢያ ነው አሽከርነት ያደሩት። አሁንም የቲፒኤልኤፍ እንትኑ ይሄ ስለሆነ አመጣጡ። ለማንኛውም 118ኛው ከየት ነው የጀመረው ስንል ዘመናዊ ሰራዊት እና መደበኛ ሰራዊት
ዘመናዊ እንዳተረጓጎምሽ እንትን ይላል በትጥቁ በስልጠናው በምኑ ዘመናዊነት አንጻራዊ ነው አንዱ ካንዱ እየዘመነ ሊሄድ ይችላል መደበኛ ሰራዊት ዩኒፎርም የለበሰ ደሞዝ የሚከፈለው በእንትን በሚኒስትር መስሪያ ቤት ደረጃ የሚመራ አደረጃጀት ተፈጥሮለት ማለት ነው የተቋቋመው ጥቅምት 15 1900 ዓመተ ምህረት አጼ ሚኒሊክ የሚኒስትር መስሪያ ቤቶችን 12 የካቢኔ አባላትንና 7 የሚኒስትር መስሪያ ቤትን በአዋጅ አቋቁመዋል በዚህ ጊዜ አንዱ የመከላከያ ሚኒስትር የጦር ሚኒስትር የሚባል ነው ከዛ በፊትስ ሲባል ከዛ በፊት ሰራዊት ሀገር ተወረረች ሲባል ያንዳንዱ ፊት አውራሪ ደጃዝማች የሚመራው ሰራዊት አለው ሀገር ተወረረች ሲባል ያን ሰራዊት ይዞ ይመጣል ወረራው ሲመከት ወደ የፊት አውራሪው ይገባል ጦሩ ሴንትራላይዝድ የሆነ አይደለም ከዛ በኋላ ወደ ግብርናም ሊገባ ይችላል እንትኖንትቶ ሲወረር ግን ሆ ብሎ ይመጣል ኢትዮጵያ ሰራዊት ይሄ አርበኝነት ታሪክ ነው አሁን አጼ ሚኒሊክ ግን ከዛ በኋላ ምንድነው ያደረጉት ብዙ ነገሮችን አዘመነዋል እሳቸውና ሌሎች የሚኒስትር መስሪያ ቤቶችንም ሲመሰርቱ የጦር ሚኒስትርንም መሰረቱና ፊታውራሪ ሀብተ ጊዮርጊስ ዲነግዴ የጦር ሚኒስትርና የመንግስት ምክር ቤት ሰብሳቢ አደረጓቸው እኚህ ሰው አጼ ሚኒሊክ ሲሞቱ የአጼ ሚኒሊክን መሞት ሀገሪቱ ውስጥ ነውጥ እንዳይመጣ መሞታቸውንም ሚስጥራዊ ያርገው ምን ብለው በዛ ሰዓት ለስልጣን ብዙ ሽኩቻ ነበር ያው እኛ ሀገር በኃይል ነው ወደ ስልጣን የሚመጣው የበለጠ ያስገበረ ስልጣን ይዛል እና ሀገሪቱ ውስጥ ብዙ ኢንተረስትድ ግሩፕ ይሄ ፊታውራሪ ከሌ ልጅ ነኝ ምን የሚል ይመጣል ስለዚህ ያንን አቆመው እንደውም ብዙ የሳቸው ታሪክ የሚነገርላቸው እንዴ በጆት ሆኖ አልጋው ለምን እርሱ አልያዙም ይሏቸው ነበር አይ እኔ መንግስት እንድጠብቅ አደራ የተሰጠኝ እንጂ እንድነክስ አይደለም ብለው ማለት ነው ያንን ይዘው እንግዲህ አረጋግተው የተለያዩ ስልጣኑ ላይ ሽኩቻ ነበሩ እቴጌ ጣይቱ በዚህ በኩል ከዛ በኋላ ዘውዲቱ መጨረሻ ላይ ግን ያው ኃይለ ሥላሴ ሲመጡ እንትኑ ሰራዊቱም እንዳለ ሳይፈርስ የሀገሪቱ ሰራዊት ይሄኛውን እንትን እንዲጠብቅ ቀጠለ ከዚህ በኋላ አሁን ሰራዊት እየዘመነ በጦር ትምህርት ቤት እየተማረ በአንድ ሚኒስትር መስሪያ ቤት እየታዘዘ ቀለብ ተሰፍሮለት ልብስ ተሰፍቶለት አገሪቱን እየጠበቀ ቀጠለ ሄዶ በጥሪ የሚመጣ ሳይሆን በቃ እዚህ ጋር ሀገር የሚጠብቅ ሰራዊት እና ተቋማዊ ያደረጉት ተቋማዊ ዘመን ተሻጋሪ እንዲሆን አደረጉት የሆነ ዘመን ላይ የሚፈርስ የሚበተን አይደለም ለመጀመሪያ ጊዜ ሰራዊት ያፈረሰው ወያኔ ነው በ1983 ዓመተ ምህረት እንጂ መንግስታት ሲቀያየሩ ሰራዊት እየቀጠለ ነው የመጣው ኃይለ ሥላሴ ሲወድቁ ሰራዊቱ ነው ቀጥሏል እዚህ 1983 ያው በዓለም ታሪክ የማይታወቅ የሌለ ነገር የሰራው የአንድ ሀገር ብሔራዊ ሰራዊትን ያፈረሰው እንግዲህ ወያኔ ነው ያን ተቋማዊ ያደረጉትን ማለት ነው አደረገና ግን የገነባው ሰራዊት ደግሞ ቅድም እንዳልነው ነው የፓርቲ ሰራዊት ነው ያው የማፍረሱ ምክንያት እኮ የፓርቲዎች ለማለት ኢትዮጵያዊ ሰራዊት ይዘህ የፓርቲ አስተሳሰብ ማስረጽ አይቻልም ስለዚህ ግድ ማፍረስ ነበረባቸው እንግዲህ 118ቱ ምን አረጋ አሁን እነዛን ሁሉ የኢትዮጵያን የተጋድሎ ታሪኮች የሰራዊት ታሪኮች አንድ ላይ ያሰባሰበና 118ኛው አመት የሰራዊት ቀን አሁን በ2016 ላይ 116ኛው ተብሎ ተከበረ አሁን ሁለተኛ አመቱ ነው በዚህ ባሁኑ አስተሳሰብ ሲከበር ማለት ነው ስለዚህ የኢትዮጵያ ሰራዊቱ ይሄ ነው ያ የኢትዮጵያ ሰራዊት ታሪክ አይደለም ይሄ እንደውም የኢትዮጵያ ሰራዊት የፈረሰበት አሳዛኝ የታሪካችን እድፍ የሆነ ጊዜ ነው ሰራዊት ተበትኖ እንዲለምን ተደርጎ ምን ተብሎ በግፍ ብዙ ነገር ተሰርቶበት ያዋጣው ጡረታ እንኳን እንዳያገኝ ተደርጎ
የሄደበት ነው አስቢ እና ይሄ ነው 118ኛው ከ1900 ከጥቅምት 15 ጀምሮ አሁን ዛሬ 118ኛ ዓመቱ ነው እንግዲህ ኢህአዴግ ስርዓት አይደል ዛሬ ጥቅምት 15 2018 ዓመተ ምህረት ነው እንደውም ከዓመተ ምህረቱ አቆጣጠር ጋር 118ኛው እስቲ 18 አይደለም 2018 እንደዛ ነው ይሄ ነው መልካም ስለ ከፈረሰ በኋላ አሁን ደግሞ እየተደራጀ ስላለው የባህር ኃይላችን ትንሽ እንበል እስቲ መቼም ፈረሱ ብለን ከሰራዊቱ መፍረስ በስተጀርባ ያለውን ሴራ ስናስብ ኢትዮጵያ የባህር በር እንዳይኖራት ከተደረገ በኋላ የተሰራ ሴራ ነው ሌሎችን ለምሳሌ አየር ኃይላችን ቀደም ብሎ ተደራጅቶ ወደ ተግባር ገብቶ በጣም በሚያስደንቅ ሁኔታ በሚያስደንቅ ከፍታ ላይ ይገኛል በተመሳሳይ ባህር ኃይላችንም የዛሬ 6-7 ዓመት ጀምሮ እንደውም ለኢትዮጵያ ሕዝብ በተለይ ለተቃዋሚዎች ትልቅ አጀንዳ የነበረበት ወቅት ነው ባህር የሌላት ሀገር የባህር ኃይል ያሰለጠነች ነው ተብሎ ሲባል በነበረ ጊዜ አሁን የባህር ኃይላችን የት ላይ እንደደረሰ ያየን ነው እና ምን እንጠብቅ በዚህ የተለየ በመንለው 118ኛ በዓል የባህር ኃይላችን ከፍታ እንዴት ይገለጻል እንግዲህ አሁን ኢትዮጵያ የባህር ኃይል ገንብታለች በአገር ውስጥና በውጪ ስልጠና እንዲወስዱ ተደርጎ ቀላል የማይባል አቅም መስርተዋል የባህር ኃይሉ በትጥቅ ደረጃም የሚያስፈልገውን ትጥቅ ታጥቋል እና አሁን ባህር ላይ ቤዝ መመስረት ነው የቀረው ሌሎቹ ዋና መስሪያ ቤቱ ተገንብቷል እንዳልኩሽ ስልጠና በሚያስፈልግ ደረጃ ወስዷል ትልልቅ የባህር ኃይል ላይ የሰሩ ሀገራት ቴክኒክ አማካሪ ሆነው ስልጠና በመስጠት የባህር ኃይሉን ቁመና በሚገባ ገንብተዋል እንግዲህ ይሄ ባህር ኃይሉ ቁመና ከምን ይመነጫል ከአጠቃላይ ሰራዊቱ ቁመና ይመነጫል ለምን አየር ኃይሉ ይሄ የምድር ኃይሉ ይሄ ኮማንዶ ሌላው እግረኛ ተዋጊ እነዚህ እዞች የነሱ ቁመና እና ሌላው ቴክኖሎጂ ይሄ ሳይበር ክፍሉ በከፍተኛ ደረጃ የተጠናከረ ነው አሁን ሌሎች ትልልቅ ማሰልጠኛዎች አሉት መከላከያ እነዚህ ደግሞ ዘመናዊ ትጥቅ ታጥቀዋል ደጋግሜ እንደምለው ጠላትን በሩቁ የሚያስቀር ቁመና ያለው ሰራዊት ተገንብቷል በሩቁ የሚያስቀር የውጪ ኃይል ወረራ ከማድረግ እንዲቆጠብ የሚያደርግ ማለት ነው ስለዚህ የባህር ኃይሉ አስተማማኝ በሚባል ቁመና ላይ ነው ያለው ትጥቆቹ ስልጠናዎቹ የመሳሰሉት የኢትዮጵያን የባህር ላይ ጥቅም ለማስከበር የዝግጁነት ደረጃው በቃ መልካም የሚባል ነው በየጊዜውም ይሄን ዝግጁነቱን እያዳበረ የሚሄድ ነው እንግዲህ በዓሉም በባህር ኃይል ዋና መስሪያ ቤት አካባቢ ይከበራል እየተከበረ ነው ይሄም ትርጉም አለው እና አሁን ምንድነው ባህር ይዘሽ የባህር በር ካገኘሽ በኋላ ከዚህ በኋላ ባህር ኃይል ላሰልጥን ብለሽ የሚትይጅበት ዝም ብሎ አስቂ ነው የሚሆነው ስለዚህ ባህር ኃይልሽን ታዘጋጃለሽ ይሄ በነበረበት ይመለሳል ወደ ነበረበት ይመለሳል ስለዚህ እኛ በቃ የባህር አካባቢ የምንኖር ነን ስትራቴጂክ የበላይነት መብት አለን ይሄን ባህር ለመጠቀም ስትራቴጂክ ኢትዮጵያ ከቦታ አቀማመጧ በዚህ ርቀት ከባህር ጠረፍ ላይ ያለች እንግዲህ ብዙ የመስኩ ምሁራን የህግ ባለሙያዎች እንደሚተነትኑት እኛም በተለያየ ጊዜ ያቀርበናል አንደኛ ታሪካዊ ባለቤትነት አላት ቀይ ባህር ላይ ሁለተኛ ህጋዊ ባለቤትነት አላት ህጋዊ ባለቤትነት የምንለው ለምንድነው የባህር በሯን እንድታጣ የተደረገው በህገ ወጥ መንገድ ስለሆነ ማለት ነው አሁን የሆነ ጊዜ ላይ ኢትዮጵያ
እውቅና ለኤርትራ የሰጠችው ማንሳት ትችላለች ምናምን የሚል ነገር ይዘዋወር ነበር አልሰጠቻትም ኢትዮጵያ መጀመሪያ መቼ ሰጠቻትና ነው የምትቀማት ከኤርትራ ላይ አልሰጠቻትም የኢትዮጵያ መንግስት ቆሞ የህዝቡ ክልና ያለው መንግስት አይደለም ለኤርትራ እውቅና የተሰጣት ስለዚህ ኤርትራ እውቅና ያገኘችበት መንገድ ህገ ወጥ ነው ራሱ እኔ አሁን ይሄንን ምልሽ በጣም በስሜት ካንደ ህገ አሁን ካቶ ያለው ጋር አንቺም አንደ ኢንተርቪው አድርገሻል እኔም ከሳቸው ጋር ቆይታ አድርጌ የተረዳሁት ይሄን ነው መቼ ማንን ነው ይሽገግር መንግስት ተብሎ ራሱ መጥቶ ሻቢያ ቁጥር 1 ኤርትራ ሆኖ ሻቢያ ቁጥር 2 እዚህ ሆኖ ወሰዱ ነጠቁን በህገ ወጥ መንገድ ጭራሽ ኤርትራን ደግሞ እሺ መሬቷን ይዛ አሁን ኤርትራ የምትባል ክፍለ ሀገር የነበረችበትን ድንበሯን ይዛ ደግሞ አይደለም ሌላ ራስ ገዝ የኢትዮጵያ አካል የሆነ ራስ ገዝ አሰብን ደግሞ ወስዳ ነው ሄደችው ይሄ ህገ ወጥ ነው ስለዚህ ህገ ሺዎች ኪሎ ሜትር ርቀት ላይ ያለን ሌላው ምንም ማይገናኝ ከኤርትራ ጋር ማይገናኝ እና እኛ ህጋዊ መብትም አለ ለምን በህገ ወጥ መንገድ ስለተወሰደብን ህግ ይደግፈናል አው በህገ ወጥ መንገድ ነው የተወሰደባችሁ ብሎ ዓለም አቀፉ ማህበረሰብ ሊፈርድልን ይችላል ያለ ማስፈጸም ደግሞ አቅም አለን ሰራዊታችን ያንን ያስፈጽማል ሻቢያ እንደዛ አይነት እንትን የመቀበል ለህግ የመገዛት ፍላጎት የሌለው መንግስት ስለሆነ ሽፍታ ስለሆነ ሌላው ጂኦፖለቲካዊ እንትናችን ነው መብታችን ነው ወይም ይሄ የሚያጎናጽፈን ነገር አለ በዚህ ቅርብ ርቀት ነን ያለነው 130 ሚሊዮን ህዝብ ነው ያለው እንደገና ይሄ ኃይል የኢትዮጵያ ሰራዊት ጸረ ሽብር አቋሙ የታወቀ ነው በአለም ላይ በዚህ በኩል ከሌሎች ሀገሮች ጋር ይሄን ቀጠናውን ለማረጋጋት ትልቅ አቅም አለው ሌላው ሪሶርስ አለው ለምሳሌ ትልቅ እንትን ገንብተናል አይደል ይሄን ሰጥቶ በመቀበል ከሌሎች ሀገሮች ጋር ሼር ያደረግ እነሱ በባህር ይሁን በመሳሰለው እየተጋገዝን እኛ ደግሞ ያለንን እየሰጠንም መኖር የሚያስችል ቁመና አለን እንጠቅማለን ለሌላው አሁን ምን ጠቅመበት ደረጃ ላይ ነው ያለው ካገኘናቸው ነገሮች አንፃር እና እነዚህ ሁሉ የኢትዮጵያን የባህር በር የማግኘት ነገር ግዴታ አይቀሬ ስለሚያደርጉት ባህር ኃይላችን ይሄን ለማስከበር ቆሟል ከባህር ኃይላችን ጋር ደግሞ ለዩ እንትኖች የእግረኛው የአየር ኃይሉ መካሪ አብሮ የሚታይ ነውና ሰራዊታችን እዚህ ከፍታ ላይ ሆኖ ነው እንዳልሽው የሚያከብረው ባደረጃጀቱ ላይ ጨምሮ ባህር ኃይል ከለውጡ ጀምሮ እየተገነባ ነው አሁን ግን ባህር ኃይሉ ቁመናው ገዘፍ ብሎ ያው ጠቅላይ መምሪያው ላይ አይተናል የስልጠና በተለያየ አካባቢ ወስደው ያሉ ዝግጁ የሆኑ የአየር ኃይል አቅም የሆኑ የሰራዊት አባላት አሉ ሌሎች ሀገሮችም ከኢትዮጵያ ጋር ለመስራት የግድ ፍላጎታቸውን የሚያሳዩ ሀገራት አሉ የቀጠናው ሀገራትም ከኢትዮጵያ ጋር ቢሰሩ ብዙ ነገር ስለሚጠቀሙ ይሄን ከግምት ውስጥ አስገብተው በቅርቡ ኦውን የሚሆነው የባህር በራችን ወይም ቀይ ባህር ላይ የምንመሰረተው የባህር ኃይል ቤዝ ለመረከብ የተዘጋጀ ራይል አለን ብሎ ማለት ይችላል ያ ከ30 ዓመት በፊት በሴራ የፈረሰው እንዲበተን የተደረገው የባህር ኃይላችን እንግዲህ እንደሌላው እንደምድር ኃይሉ ሁሉ በተለየ ሁኔታ ልዩ የሚያደርገው ሚለውን ለማምጣት ፈልጌ ነው በዚህ ልክ በተደራጀ መንገድ ደግሞ የሚከበር በዓላችን በመሆኑ ለመላው የሰራዊት አባላት የሰራዊት ቤተሰብ ለመላው ኢትዮጵያ ህዝብ እንኳን ደስ ያለን ማለት ያስፈልጋል እንኳን ማለት እንፈልጋለን እንግዲህ ከዛው ጋር ከማጠቃለልሽ በፊት ያው በዓሉን ምክንያት በማድረግ በዚህ በተዘጋጀው ልዩ መጽሔት ላይ የክቡር ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መልእክት አለ ከሱም መልእክት የሆነውን ነገር እናስተላልፍ ከኛ መልእክት ጋር ጨምረን ቀድም ያነሳነውን ነገር የተወሰነው ነው እንትን ለማለት ማለት ነው
ይሄ የማይበገር ሀገር የማይደፈር ሰራዊት የማይበገር ሰራዊት ያልንበትን እንትን ሲገልጹት እኛ የተረከብናት ሀገራችን ለረጅም ጊዜ በገጠማት የጸጥታ ችግር ቀደምት ባለ ታሪክና ባለ መንግስት ሀገር የነበረች ሳለች እንግዲህ እንደዚህ ሆና የቆየች ነች። ለድህነትና ኋላ ቀርነት የተጋለጠች ሀገር ሆና ነው ይሄ ትውልድ የተረከባት። አዎ በዚህ ትውልድም የተለመደ ችግሯን ለማስቀጠል ስትራቴጂ ነድፈው የሚሰሩብን ታሪካዊ ጠላቶችና የገዛ ሀገሩን በመውጋት ማዳከም የለመደ ባንዳ ከጠላቱ ግኑ ሀገሩን እያደማ ይገኛል። እንደዚህ አይነት ሀገር ነች አሁን ያለች ማለት የተረከበው ይሄ ትውልድ። ስለዚህ ተልእኮ ውስብስብ ነው፣ ግዳጁ ከባድ ነው ይሄንን ለመቀየር እና እነዚህ ጠላቶች እንግዲህ ይሄ ወደዚህ እንዳንመጣ ለምሳሌ የተፈጥሮ ሀብታችን እንዳናድግ ወደ ቀይ ባህር እንዳንገባ የሚከላከሉ ኃይሎች ባሉበት እንትን የተረከብናትን ሀገር ባንዳ የተፈለፈለባትን ሀገር ይሄንን ነው እንግዲህ ሰራዊት እየመከተ የመጣውና አንደኛው የህዳሴ ግድብ መጠናቀቅ ትልቅ እንትን ነው። የጋዝ ምርት የማዳበሪያ ዕቅድ ጅማሮ ባለፉት 80 ዓመታት ተሞክረው ያልተሳኩ ናቸው እነዚህ አይደለም ተሞክረው ያልተሳኩ ነገር ግን በእኛ ትውልድ በጦርነትና ግጭት ውስጥ ሆነንም ጦርነት አለ ግጭት አለ በሱም ውስጥ ሆነን ነው ያሳካ ነው ይላሉ እሳቸው። እውነት ነው ይሄ እና 118ኛውን የመከላከያ ሰራዊት ምስረታ ቀን ስናከብር እነዚህ የሀገር ማንሰራራት ምሳሌዎች እውን በሆኑበት ጠላት ተዳግሞ ተነጻጻሪ ሰላም በአብዛኛው ሀገሪቱ በተረጋገጠበትና በቅርብ ርቀት ወደፊት የሚታይ የተሟላ የሰላም ድባብ ባንዣበበበት ወደ ተሟላ የሰላም ድባብ እየሄድን ነው። እሱ አይቀሬ ነው ወቅት ላይ በመሆኑ መስዋዕትነት እየከፈላችሁ ተነጻጻሪ ሰላም ላመጣችሁ የተዋጋችሁ መንግስት የጀመራቸው የሀገር ማንሰራራት ምልክት የሆኑ የልማት ተግባሮች እንዲሳኩ ለታገላችሁ መላው ሰራዊታችን ኢትዮጵያ ታላቅ ክብርና ምስጋና ታቀርባለች። ያው በእኛ በዚህ በሐቅና ሳቅ በኩል አቀርበናል እሳቸውን ድልና ስኬት ለሀገራችን ውርደትና ሞት ለጠላቶቻችን ይላል። አዎ በቃ እውነት ነው። አዎ እንደዛ ነው ድልና ስኬት እንደዛ ነው እና ትርጉሙ ይሄ ነው። ሌላው እንግዲህ በመጨረሻ ምንድነው እነዚህ ተደጋጋሚ አሁን እነዚህ ሀገራችን ውስጥ ችግር እየፈጠሩ ላሉ ነገሮች ተደጋጋሚ ሰላም ጥሪ ተደርጎላቸው አሻፈረኝ በማለት ሀገር መበጥበጥን ስራዬ ብለው የገፉበትን አሜከላዎች መጥረግ የመከላከያና የጸጥታ ኃይሎቻችን ተልእኮ ስለሆነ ይህንንም በስኬታማነት እንደምንፈጽም ለህዝባችን ማረጋገጥ ፈልጋለሁ ብለዋል። በቃ እንግዲህ ነገ ማለት ተነጎዳ ይሄ ተረጋግጦ ምናይበት ድል ይመጣል። እንግዲህ በድጋሚ ለ118ኛው የሰራዊት ቀን እንኳን አደረሳችሁ በማለት የማትደፈር ሀገር የማይበገር ሰራዊት በሚለው መሪ ቃል የሚከበረውን በዓል መሰረት አድርገን ነው ዛሬ እዚህ ስቱዲዮ ቆይታ ያደረግነው። ምናልባት ከዚህ ወርቃማ ሐሳብ በላይ መጨመር ያለብን አይመስለኝምና የዛሬን እዚህ እንቋጫው። እሺ አመሰግናለሁ። ክብራትና ክብራን ተመልካቾቻችን እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስል ነበር። አብራችሁን ቆይታችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ጊዜ